በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በፈቀደን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያቸው አሜን። የአምላካችን ስም ዘወትር የተመሰገነና የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ዮሐንስ ወንጌል ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። እንግዲህ ቅዱስ ዮሐንስ ወንጌል ምዕራፍ 13 ደርሰናል። ምዕራፍ 13 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እግሩ ያጠበበትን ክፍል የሚያነሳና ይሁዳ ለመሸጥ እንደወጣ የሚያሳይ ክፍል ያለበት ነው። በተጨማሪም ደግሞ ጌታችን አዲስ ትእዛዝ እንዳዘዘ ያለበት ሲናገር ሲያዝ የነበረበት ሐዋርያትን በምን መልኩ መገለጥ እንዳለባቸው ሐዋርያት መገለጫቸው የሆነውን መታወቂያቸው የሆነውን ነገር ጌታችን ያዘዘበትን ክፍል ይናገራል። እንግዲህ እግር አጠባ በቅዱስ ማቴዎስ ወንጌል ተመልክተናል። ቅዱስ ዮሐንስ በጣም ጥልቅ ወንጌል ነው ብለን ከምናነሳበት ዋነኛው ምክንያቶች የቅዱስ ዮሐንስ ወንጌል መገለጫዎች አንዱ የውሃ ወንጌል ይባላል። እንደምንመለከተው ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ጌታችን በዮሐንስ ዘንድ ሲጠመቅ እንመለከታለን። ሚስጥረ ውሃ ወይንም የውሃን ሚስጥር ሲናገርልን ነው። ድነት የምናገኝበትን ውሃ ሲያነሳልን እንመለከታለን። በጥምቀትና መንፈስ ቅዱስ ውሃና መንፈስ ቅዱስ ጥምቀት እንደሚደረግልን ሲያመለክትልን ይህን ጽፎልናል። ብቻም አይደለም። ምዕራፍ 2 ደግሞ ውሃ ወይን ሲሆን እንመለከታለን። ምዕራፍ 3 ላይ ደግሞ ከዋና ከመንፈስ ካልተወለዳችሁ እግዚአብሔር ልጅነት አታገኙም ብሎ ለኒቆዲሞስ ያስተማረውን ክፍል እናገኛለን። ምዕራፍ 4 ላይ ውሃ ተጠምቻለሁ አጠጥቶኝ ብሎ ሳምራዊቷን ሴት እንደጠየቀ እንመለከታለን። ጠጥቶ ሳይሆን የእሷን መዳን እንደጠጣ እና ድህነትን ለእርሷ መስጠቱን መጠማቱን ተመልክተናል። ምዕራፍ 5 ላይ በውሃ መጠመቂያ ዳር እንዳለፈ የእግዚአብሔር መልአክ እንደሚወርድና ውሃን እንደሚባርክ ቅዱስ ዮሐንስ ወንጌላዊ ይጽፍልናል። ምዕራፍ 6 ላይ ውሃ ዳር ላይ ጌታችን እንጀራ ባርኮ አበርክቶ እንደመገበና ሰፊ የሆነ ትምህርት እንዳስተማረ ተመልክተናል። ምዕራፍ 7 ላይ ምዕራፍ 7 ቁጥር 38 ላይ የተጠማ ቢኖር ወደ እኔ ይምጣ መጥቶ የሚጠጣ ብሎ ጌታችን ሲያስተምር ተመልክተናል። ምዕራፍ 9 ላይም እንደዚሁ አይነ ስውርን ወደ ውሃ ሲሰዳው በውሃ ታጥቦ እንዲመጣ እና እንዲያየው እንዲያደረገ በሰሌም መጠመቂያ እንዲጠመቅ እንዳዘዘው እንመለከታለን። ምዕራፍ 10 የሹመቱን ወይንም እኔ እረኛ ነኝ ብሎ መናገሩን እንደተመለከተ ምዕራፍ 11ም በዛው ልክ ስለ አልዓዛር ከሞት መነሳት ስንመለከት ነበር። ምዕራፍ 12 ጌታችን ያስተማረውን ከአልዓዛር መነሳት በኋላ ያስተማረውን አይሁድ በድንጋይ ሊወግሩት እንደሚፈልጉ ከአብርሃም ቀኔን ያይ ዘንድ ተመኘ እነሆ አየ ብሎ ጌታችን በአብርሃም ዘመን እንዳለ አብርሃም ከአብርሃም ቀድሞ እንዳለ አስተምሯል። ምዕራፍ 13 ጌታችን ውሃ አንስቶ ኩስኩስት ማለት እግር ለማጠብ በጠርሙስ ወይም በፈርሙስ ማለት እንችላለን ውሃ ይዞ ጌታችን እግራቸውን ሊያጥብ እንደተነሳ የምናነሳበት። ምዕራፍ 17ም ላይ ውሃ ተጠማው ብሎ ያለበትን ክብር ምዕራፍ 19 ላይ ተጠማኝ ብሎ በመስቀል ላይ ተሰቅሎ ሳለ ተጠማኝ ብሎ እንዳለ ቅዱስ ዮሐንስ ይህንን ይጽፍልናል። እና ቅዱስ ዮሐንስ ወንጌል መገለጫ ባህሪያት መካከል አንዱ የውሃ ወንጌል ይላል። ውሃና ነገረ ድህነት ምን እንደሚያገናኘን የእነዚህን ለቅሞ የጻፈ ወንጌላዊ ነውና አብዛኛውን ከውሃ ጋር የተያያዘ ወንጌልን የጻፈ ቅዱስ ዮሐንስ ነውና ወንጌሉን አጠቃላይ አባቶች ሲገልጡ ከብዙ መገለጫዎች አንዱ የውሃ ወንጌል ይላሉ ማለት ነው። እና ምዕራፍ 13 ጌታችን እግራቸውን እንዳጠበ ጴጥሮስ አልታጠብም ሲል ከኔ ጋር ከዚህ በኋላ የለም ህብረት የለም ሲል እንደዛማ ከሆነ እጄን እግሬን ሁሉ ሰውነቴን እጠብልኝ ብሎ እንደታጠበ ከዛ በኋላ ይሁዳን እግር ከታጠበ በኋላ ላሳልፎ ሊሰጠው ተስማምቶ እንደመጣ የቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 20 ላይ ተመልክተናል። ወደ ኋላም ቪዲዮ ማየት ከዚህ በኋላ አዲስ ትእዛዝ ብዬ ያልኳችሁን የቅዱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ ይላል። እንግዲህ ትእዛዝ አዲስ ትእዛዝ ማቴዎስ ወንጌል ምዕራፍ 5 ላይ የአዲስ ኪዳን ትእዛዝ ነግሮልናል። ዝሙት ያደረገ የሚለውን ሰምታችኋል። እኔ ግን እላችኋለሁ ያየ የተመኘ ዝሙት አደረገ ብሎ እንዳስተማረን እናውቃለን። ግን እዚህ ላይ ሌላ ትእዛዝ አልሰጣችሁም፣ መለያችሁ ይሄ ይሁን፣ አዲሲቱ ትእዛዝ ይህች ናት፣ እርሷም ፍቅር ናት። እኔ አፍቅሬ ወደ ምድር የወረድኩ እንደሆነ እናንተን ወድጃችሁ እግራችሁን ያጠብኩ እንደሆነ እናንተም ከምኔም ከመምህራችሁ አትበልጡም እና እንዲሁ እርስ በርሳችሁ ትዋደዱ ዘንድ ይገባችኋል ብሎ ይህን በሰው በእናንተን የሚያውቀው በዚህ በአዲሲቱ ትእዛዝ በዚህ ትእዛዝ እንደሆነ ጌታችን እኔ እንደወደድኳችሁ እናንተም እንዲሁ እርስ በርሳችሁ ትዋደዱ ዘንድ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደመሆናችሁ በዚህ ሰው ያውቋችኋል ብሎ መገለጫ ባህሪያቸውን በፍቅር እንደሆነ በፍቅር ልትለዩ እንደሚገባ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረ ማለት ነው። ቀጥሎ ስለ ጴጥሮስ መካድ ይናገራል ማለት ነው። ቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 31 እስከ 35 ባለው፣ ሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 44 ባለው የተቀመጠ ስለሆነ ዶሮ እስከሚጮህ ድረስ 3 ጊዜ ትክደኛለህ፣ ነፍሴን እንኳን እሰጣለሁ ብሎ ቅዱስ ጴጥሮስ ሲናገር እውነት እላለሁ ዶሮ እስከሚጮህ 3 ጊዜ ትክደኛለህ ይላል። እንግዲህ ዶሮ ነገረ ድህነት ውስጥ ምን አይነት ነገር አለው ቢባል አውራ ዶሮ መላእክት 9 ሰዓት ላይ እግዚአብሔርን ለማመስገን ክንፋቸውን ይሰበስባሉ፣ ያዘጋጃሉ። ልክ እንደዛው ዶሮዎቹም በፊት ቀድሞ ክንፎቻቸውን ይማታሉ ከመጮሃቸው በፊት ሌሊት 9 ሰዓት ላይ ነው የሚጮሁት። እንግዲህ አባቶች በስነ ፍጥረት ልዩ ምስጢር ነው ያስቀመጠው እና ዶሮ ክንፎቻቸውን እንደሚያማቱ መላእክትም ክንፎቻቸውን ቅዱስ ብሎ ከማመስገናቸው በፊት ያዘገጃጃሉ። እርስ በርስ ክንፎቻቸው የተናበበ ነው፣ አንዱ ከአንዱ ክንፍ ጋር የተያያዘ ነው እና በተያያዘ መልኩ ክንፎቻቸውን ያዘጋጁና ከዛ በኋላ ቅዱስ 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 ብሎ ያመሰግናሉ ማለት ትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 ጀምሮ ያለ እና በዚህ ሰዓት ቤተክርስቲያንም እሑድ ሲሆን 9 ሰዓት ላይ ተነስታ ካህናቶቹ ቅዱስ ብሎ ያመሰግናሉ፣ ኪዳን ያደርሳሉ። ልክ ዶሮ 9 ሰዓት ላይ እንደሚጮህ ሁሉ ማለት ነው። ዶሮ እንደሚጮህ ሁሉ በሰማይም እንደዚሁ ነው። ይህንን በምን እናውቃለን ቢባል እግዚአብሔር በስነ ፍጥረት ያደረገውን በሰማይ እንደዛ እንዲሆን ውብ የሆነውን በሰማይ ያለውን በምድር በስነ ፍጥረት እንዲኖር አድርጓል እና በዚህ መልኩ ቤተክርስቲያን ሌሊት እሑድ ሲሆን ትንሣኤ ሲሆን በዚህ መልኩ ታመሰግናለች እና ዶሮ ክንፎቹን አማተው ካማታ በኋላ እንደሚጮህ መላእክትም ክንፎቻቸውን ዘርግተው ኋላ ላይ ቅዱስ ብለው ያመሰግናሉ እና ዶሮ ሲጮህ 3 ጊዜ ትክደኛለህ ማለት 3 ጊዜ አንዲት ሴት መጀመሪያ ጠየቀችው፣ እኔ አላቆምም አለ። ሁለተኛም እንደዛው አላቆምም አለ። ሶስተኛም እንደዛው አንቺ የምትይውን ሰውዬ አላቅም አለ ማለት ነው። እንግዲህ ይህንን ያደረገው ጴጥሮስ በርዶት ቅዱስ ማርቆስ ወንጌል ምዕራፍ 14 ላይ እንመለከታለን። በርዶት ነበርና ከብርዱ እሳት ልሙቅ ብሎ ወደ እሳቱ ሲጠጋ ይቺ ሴት ታገኘውና አንተ ከክርስቶስ ከሚባለው መሲህ ጋራ አለህ ብላ አለችው። አላቆም ብሎ ካደ ማለት ነው። በዚህን ጊዜ ዶሮ ጮኸ። ከዚህ በኋላ ጴጥሮስ በእውነት እንባ አነባ፣ ተጸጸተ፣ ንስሐ ገባ ማለት ነው እና አምላካችን የተናገረውን ተረድቶ እርሱን ትዕቢት እንደጣለው ባለፈው ተነጋግረናል። በዚህ መልኩ የቅዱስ ማቴዎስ ወንጌል ምዕራፍ 13 በዚህ መልኩ ይጠናቀቃል ማለት ነው። ምዕራፍ 14 ላይ ጌታችን 14 እስከ 17 የአንድ ቀን ትምህርቶቹ ናቸው። ጌታችን በዛው ዕለት ጸሎተ ሐሙስ ዕለት ያስተማረው ሰፊ ትምህርት ለሐዋርያት ያስተማራቸው ትምህርት ነው። ለምን ቢባል ልባቸው መደንገጥ እንደማይገባ እርሱ በመያዙ እሱ በሞት እሱ በመሰቀሉ ወደ ሰማይም በሚሄደው ጉዞ ልባቸው መደንገጥ እንደማይገባ ሐዋርያነታቸውን እንዳይክዱ የተሰጣቸውን አድራ እንዳይተው እንዲያስተምራቸው ያዘዛቸውን እንዳይተው ጌታችን ማረጋጋት ነበረበትና ሲገረፍ ሲሰቀል ሲሞት በቃ ተስፋ ቆርጦ እንዳይሄዱ ኋላ ላይ ጌታችን ከተነሳ በኋላ ሐዋርያት የሚደነጋግጡት ይሄንን ጌታችን ቀድሞ ተረድቶ ያስተማራቸውን ነበር ያስተምራቸው እንደነበረ ቅዱስ ዮሐንስ ወንጌሉ ላይ ጽፎልናል። ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ ማደሪያ አለ። እንግዲህ ባይሆን ኖሮ ቦታ ላዘጋጅላችሁ እላችሁ ነበርን ብሎ አለ። አትደንግጡ፣ በእኔ እመኑ፣ በአባቴ እመኑ፣ በአባቴ ቤት ብዙ ማደሪያ አለ። ለእናንተ ስፍራ ላዘጋጅ እሄዳለሁ እንጂ ለሌላ አይደለም። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብዬ ተናግሬ ምተዋችሁ አይደለሁም። እናንተ ቤታችሁን፣ ሀብታችሁን፣ ቤተሰቦቻችሁን፣ ንብረታችሁን ሁሉ ለመናችሁን ትታችሁ መጣችሁ፣ እኔም ሞቼ ትቻችሁ መሄድ አይደለም። እንደ ወላጅ አልባ ህፃናት ምተዋችሁ አይደለም ብሎ በተደጋጋሚ ያስተማረበት ክፍል ነው። አትፍሩ ብሎ ማለት ነው። ከሄድኩ ቦታ አዘጋጃለሁ፣ ዳግመኛ እመጣለሁ፣ እናንተንም እኔ ባለሁበት ትኖሩ ዘንድ ወደ እኔ ወስዳችኋለሁ ብሎ ያረጋጋቸዋል ማለት። መንገዱን ታውቃላችሁ። ቶማስ ጌታ የምትሄድበትን ማናውቅ እንግዲህ መንገዱን እንዴት እናውቃለን አለ። ጌታ ኢየሱስም እንዲህ አለ፣ እውነት እውነት እላለሁ ህይወት መንገድም እውነትና ህይወትም መንገድም እኔ ነኝ አለ። 3 ነገሮችን ህይወት ነው ጌታችን። ህይወት ስለሆነ አንሳኝ ነው የምንለው እንጂ አስነሳኝ አንለውም። ህይወት ስጠን ነው እንጂ ምነው ህይወት ስጠን እንጂ ህይወት አሰጠን አንልም። ህይወት ነው ክርስቶስ። መንገድ ነው ማለት እርሱ ክርስቶስን ወልድ ያለ ሁሉ እግዚአብሔር አባቱን አብ ይላል ማለት ነው። አባት ምንለው በወልድ ምክንያት ነው። ወልድ ስለሌለ ባይኖር አባት አንለው ማለት ነው። ማለት ምን ማለት ነው ቢባል ወልድ አባት ያሰኘው ወልድ መኖሩ ነው። ወልድ ደግሞ በዚህ ምድር ተገልጦ ሰው ሆኖ ተገልጦ ስለታየ እኔን ካመናችሁ አባቴን አመናችሁ ማለት ነው። እኔን በእግዚአብሔርነት ካመናችሁ እግዚአብሔር አብን በእግዚአብሔርነት ታምናላችሁ። እኔን የሱ ቃል መሆኑን
በክህነት ከእርሱ ጋር አንድ ላይ ሆኜ የሚኖረውን እኔን ካላመናችሁ መንገድ አታገኙ፣ ወደ አብ መሄጃ መንገድ አታገኙ። አብን አባት ብሎ ማወቅ አይቻላችሁም፣ እግዚአብሔር ብሎ ማመን አይቻላችሁም ብሎ እኔ መንገድ ነኝ አለ። ሕይወት ነኝ፣ መንገድም ነኝ፣ እውነትም ነኝ ብሎ ተናገረ። እርሱ እውነት ነው፣ እውነተኛ አምላክ ነው፣ እውነት ነው። እርሱ ከእግዚአብሔር በቀር ሌላ ነው። እውነት ሪላቲቭ አይደለችም ማለት እውነት አንጻራዊ አይደለችም። እውነት አንዲት ናት፣ እርሱም እግዚአብሔር ነው እና በዚህ መልኩ አምላካችን እኔ መንገድም ሕይወትም እውነት ነኝ አለ። እኔ ቶማስ ለጠየቀው ነው ማናውቀውን መንገድ እንዴት ትሄዳላችሁ ትለናለህ ብሎ ሲጠይቅ ይህንን መለሰላቸው ማለት ነው። ጌታ ኢየሱስም እንዲህ አለው፣ እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። አሁን በዚህ ላይ ጥያቄ ይነሳል። በእኔ በኩል ካልሆነ ወደ አብ የሚመጣ የለም ማለት ምን ማለት ቢባል እኔ በእኔ አማላጅ ሆኜ የላችሁ እናንተ አማልጅ ይሸላችሁ ማለት አይደለም። ምክንያቱም እርሱ ከእግዚአብሔር አብ ጋር እኩል ነው። እኩል ብቻ አይደለም፣ አንድ ነው። አንድ የሆነ ሰው ደግሞ ለራሱ ዝቅ ብሎ ሌላውን እግዚአብሔር አብን ከፍ ብሎ ሊለምን አይችልም። እርሱ የአብ የሆነ ለእርሱ ያልሆነ ነገር እንደሌለ ስለምናምን ነው እንደዚህ የምንለው ነው። እርሱ አማላጅ አይደለም የምንለው ከዚህ መነሻነት እና በእኔ በኩል ያልሆነ ማለት እኔን እግዚአብሔር ወልድ ያላለ፣ እኔን እግዚአብሔር ያላለ፣ እኔን ሰው ያለ፣ እኔን ፍጡር ያለ እግዚአብሔር አብን አያገኝም እያለ ነው እና እኔና አብ አንድ ነው ብሎ ኋላ ላይ ይነግርልናል። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። እኔስ ብታውቁኝ አባቴን ባወቃችሁ ነበር። እንግዲህ ወዲህ ግን አውቃችሁታል አይታችሁታልም ብሎ እኔን ስላያችሁ አባቴን አይታችሁታል ብሎ ይናገራል ማለት ነው። ወልድን ባየን አይን ቅጽበት እግዚአብሔር አብን ነው የምናየው። ለምን ቢባል እግዚአብሔርን ልናይ የምንችልበት ከዛ ውጭ ሌላ ምንም አይነት እድል የለንም። ሐዋርያት እርሱ ጋር በሉ ጠጡ፣ ከእርሱ ጋር ተመላለሱ፣ ታምራት ሲያደርግ ተመለከቱ። ይሄ ሁሉ የሆነው ማለት እግዚአብሔር አብ በወልድ አድሮ የሚያደርገው ነው። እኛ ቤተ ክርስቲያን ውስጥ መገናዘብ ይባላል። እግዚአብሔር አብ በልብነት፣ እግዚአብሔር ወልድ በቃልነት፣ እግዚአብሔር መንፈስ ቅዱስ በሕይወትነት ሳይለያዩ በተገናዝቦት ስራዎችን ይሰራሉ እና እግዚአብሔር አብ ወልድን ስናይ እግዚአብሔር አብ ልብነትን እናያለን ማለት ነው። እግዚአብሔር መንፈስ ቅዱስ ሕይወትነትን እናያለን፣ ተነጣጥሎ ሰው ለማያውቁ ማለት ነው። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል። እንግዲህ በዚህን ጊዜ ጌታ ኢየሱስም እንዲህ አለው፣ ፊልጶስ ሆይ ይህን ያህል ዘመን አብሬያችሁ ሲኖር አታውቁኝም? እኔና አብ አንድ ነን አለ። እኔን ያየ አብን አየ አለ። እንግዲህ ተመልከቱ ምዕመናን፣ እኔን ያየ አብን አየ ብሎ ማለቱ ምን ማለት ነው? እኔን በስጋ ተገልጬ ስላያችሁኝ እኔ እግዚአብሔር ልጅ እንደሆንኩኝ ካመናችሁ ስለዚህ እግዚአብሔር አብን ነው ያያችሁ ብሎ ለቅዱስ ፊልጶስ ጥያቄ መልስ ሰጠ ማለት ነው። እንግዲህ ፊልጶስም እግዚአብሔር ይስጠው ብለን እናመሰግናለን። ምክንያቱም እኛ ከአብ ያነሰ ነው እንዳንል በመራቡ በመጠማቱ ስጋ ሰው በመሆኑ ስጋ በመዋሃዱ ደካማ ነው ፍጡር ነው እንዳንል ጥያቄ ጠይቆ ለእኛ የሚሆን ማብራሪያ አሰጥቶልናል ማለት ነው። ከእግዚአብሔር አብ ጋር አንድ ሊሆን የሚችል ፍጡር የለም። እግዚአብሔር አብ ጋር አንድ ሊሆን የሚችል ፍጡር የለም። ስለዚህ እሱ እግዚአብሔር ነው፣ እውነት በእውነት እግዚአብሔር ነው። ከእግዚአብሔር አብ ጋር አንድ በመሆኑ ምክንያት ማለት ነው። ይህን ነገር ነገራቸው። እኔን ያየ አብን አየ። እንግዲህ እንዴት አብን አሳየን ትላላችሁ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑም? ምን እኔም የምነግራችሁ ይህ ቃል ከራሴ የተነገረ አይደለም። በእኔ ያለ አብ እርሱ ይህን ስራ ይሰራል እንጂ እኔ በአብ እንዳለው አብን በእኔ እንዳለ እመኑ፣ ያለዚያ ግን ስራዬን እመኑ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። ስለዚህ ልብ ቃልና እስትንፋስን ያወጣል። ቃልና እስትንፋስን በማውጣቱ ልብ ከቃልና ከእስትንፋስ አይበልጥም። ቃልና እስትንፋስ ከልብ በመውጣታቸው ቃልና እስትንፋስ ከልብ አያንሱም። ስለወጡ ደግሞ ከልብ ላይ ወጥተው አያልቁም ማለት ስናገር ቃል ይወጣል፣ ስተነፍስ እስትንፋስ ይወጣል። እስትንፋስ መንፈስ ቅዱስ ነው። እስትንፋስን ተነፈስክ እንላለን፣ ቃልን ተናገርን እንላለን። ቃል ክርስቶስ ነው። በወልድ ቃልነት ሥላሴ ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያው ሆነው ይኖራሉ። ስለዚህ ከልብ ላይ ቃል ሲወጣ ሳያልቅ ከልብ ላይ እንዳለ እንደሚወጣ እግዚአብሔር ወልድም ልጅ ሆነ ሲባል ከልብ ከአካሉ ተነጥሎ ወይም ጎርሎ እንዳደለ መንፈስ ቅዱስም ሕይወት ነው ሲባል እስትንፋስ ነው ወይም ይወጣል ሲባል ከአብ ይወጣል ሲባል ከአብ ጎርሎ ሳይሆን እዛው ከአብ ጋር በተገናዝቦ ወይም በሩይነት በአምላክነት በአገዛዝ አንድ ሆነ በአንድነት እየተመለኩ ይወጣሉ የሚለውን ነገር አባቶቻችን ያስተምራሉ ማለት ነው። እዚህ በኋላ እውነት እላችኋለሁ በእኔ የሚያምን እኔ የሚሰራውን ስራ ይሰራል፣ ከዚያም የሚበልጥ ስራ ይሰራል። እኔ ወደ አብ እሄዳለሁ፣ አብ በወልድ ይከብር ዘንድ በስሜ የምትለምኑት ሁሉ ያደርግላችኋል፣ በስሜ የምትለምኑትን ነገር ሁሉ ያን አደርግላችኋለሁ ብሎ እንግዲህ በስሜ ለምኑ እግዚአብሔር አብ ያደርጋል፣ እናንተም በምትለምኑት ጊዜ እኔም አደርጋለሁ ብሎ ተናገረ ማለት ነው።
ለምኑ አለ እንጂ ለምንላችኋለሁ እያለ አይደለም። ከወደዳችሁኝ ትእዛዜን ጠብቁ አለ። ቀጥሎ ከወደዳችሁኝ ትእዛዜን ጠብቁ፣ እኔ አብን እለምነዋለሁ እኔም አብን እለምነዋለሁ እርሱም ለዘላለሙ ከእናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል። እንግዲህ መንፈስ ቅዱስን ልክላችኋለሁ። አሁን እኔ ሲሄድ ሌላ አካል እናንተን እንደ ባዕድ እንደ እናቴ እንዳሌለው አውሎች ትቼ አልሄድም። መንፈስ ቅዱስ ይመጣልና ከእናንተ ጋር ሆኖ መንፈስ ቅዱስ ስራ ይሰራል። በእናንተ ላይ መንፈስ ቅዱስ አድሮ ስራ ይሰራል። አሁን የኔን ስራ በዚህ መልኩ አጠናቅቄያለሁኝ ይላል ቅዱስ ጌታችን አምላካችን። እርሱም ዓለምን ስለማያዩና ስለማያውቀው ሊቀበለው የማይቻል የእውነት መንፈስ ነው። ዓለም ስለማያየውና ስለማያምነው ሊቀበሉ የማይቻል የእውነት መንፈስ ነው ይላል እግዚአብሔር መንፈስ ቅዱስን ክርስቶስ ሲናገር ማለት ነው። እሱን ዓለም ሊያየው አይችልም ማለት መንፈስ ቅዱስ በመንፈሳዊ ቦታ ይውላልና ስራውንም በመንፈስ ይሰራልና በመንፈስ የማይሰሩ ሰዎች ሊያዩት አይችሉም። እግዚአብሔር መንፈስ ቅዱስ ሊያምኑትም አይችሉም። በዚህ መልኩ ክርስቶስ እርሱ ዓለም ስለማያምነውና ስለማይቀበለው ስለማያምነው ሊቀበለው የማይቻል የእውነት መንፈስ ነው። እናንተ ግን ታውቁታላችሁ፣ እናንተ ዘንድ ይኖራል ያድርባችሁማል ብሎ በእናንተ ላይ አድሮ ስራ እንደሚሰራ ጌታችን አምላካችን መንፈስ ቅዱስ እንደዚህ ስራ እንደሚሰራ ይናገራቸው ማለት። የሙት ልጆች ትሆኑ ዘንድ አልተዋችሁም ማለት እንግዲህ ተመልከቱ፣ እያረጋጋቸው ነው። የሙት ልጆች ትሆኑ ዘንድ አልተዋችሁም ማለት ቤተሰብ ሊያጡ ልጆች ቤተሰብ ባለመኖራቸው ምክንያት የሚገጥማቸው መከራ ፈተና አለ። ክርስቶስ እኔ ስለምሞት እንደሙት ልጅ የሆነ ጥያቸው አልሄድም፣ መንፈስ ቅዱስ ይመጣና ሌላውን ስራ ቀጥላችሁ ከእርሱ ጋር ትሰራላችሁ እያለ አልተውማችሁም፣ ወደ እናንተም እመጣለሁ፣ ገና ጥቂት ጊዜ አለ። እንግዲህ ወዲህ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ። እኔ በአብ እንዳለው አብም በእኔ እንዳለ እናንተም በእኔ እኔም በእናንተ እንዳለው ያን ጊዜ ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው ያለም የሚጠብቃትም የሚወደኝ እርሱ ነው። የሚወደኝ አባቴን ይወደዋል፣ እኔም እወደዋለሁ፣ ራሴንም ገልጥለታለሁ። ያስቆሮቱ ሰው ያይደለ ይሁዳ ጌታዊ ለዓለም ያይደለ ለኛ ራስን ትገልጥ ዘንድ እንዳለ የተናገርከው ምንድነው ብሎ ለራስን እስቲ ለኛ ግለጽ። ቢያንስ ለዓለም ያይደለ ማለት ልክ 5000 ሕዝብ ሲናገር ሲያስተምር እንደነበረ ሁሉ ያይደለ ለኛ በልዩ አገላለጥ ልትገለጥ የምትፈልገውበት ሁኔታ ነግረህ ነበርና እስቲ የተገለጥከው መች አለ? የት አለ? እስቲ መች ትገለጥልናል ብሎ በጠየቀው ጊዜ አስቆሮቱ ጌታችንን እንዲህ አለው። ጌታ ኢየሱስም መልሶ አለው የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ መጥተን በእርሱ ዘንድ ማደሪያ እናደርጋለን አለ። አሁን መገለጡ ሌላ ነገር አይደለም። ቃል ያስተማርኩትን ቃል ጠብቁ፣ ከዛ በኋላ እኔም በአብም መንፈስ ቅዱስም በእናንተ ላይ እናድራለን ማደሪያም እናደርጋለን ብሎ ለፊልጶስ ጌታችን መልሷል ማለት ነው። ለይሁዳ ጥያቄ ጌታችን መልስ ሰጠ ማለት ነው። የማይወደኝ ግን ቃሌን አይጠብቅም። ይህም የምትሰሙት ቃል የላከኝ የአብ ቃል ነው እንጂ የእኔ ቃል አይደለም። ከእናንተም ጋር ሳለሁ ይህን ነገርኳችሁ። ነገር ግን በአብ በስሜ የሚልከው የእውነት መንፈስ ጰራቅሊጦስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል ብሎ መንፈስ ቅዱስ መጥቶ ቃል እግዚአብሔርን የሰሙትን ቃል እግዚአብሔር ክርስቶስ ያስተምራቸው የነበረውን ነገር እንዲረዱት እንደሚያደርግ ጌታችን ተናገረ ማለት ነው። እዚህ በኋላ ይቀጥላል ጌታችን ማስተማሩን። ሰላምን ተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም የሚሰጠው አይደለም ብሏል። እንግዲህ ክርስቶስ ሰላሜን ተውላችኋለሁ ሲል ልብስ ተውላችኋለሁ፣ ሀብት ተውላችኋለሁ፣ ገንዘብ ተውላችኋለሁ፣ ቤት ተውላችኋለሁ፣ መኪና ተውላችኋለሁ፣ እረፍት የምታደርጉበትን እንቅልፍ ተውላችኋለሁ አይደለም ያለው። ሰላሜን ተውላችኋለሁ ያለው መከራ ነው ያለው። ይገርማችኋል። መከራ የክርስቶስ መከራ ሰላምን የሚሰጥ ነው። ሰው በመከራ ውስጥ ሆኖ ሰላም ሊያገኝ የሚችል አይደለም። በዚህ በፍጡር ስጋ በለበስነው ስጋ ማለት ነው። ግን ክርስቶስ እያላቸው ያለው እኔን በማመናችሁ መከራ ይደርስባችኋል፣ ያንን ግን በመንፈስ ቅዱስ ስለምትጸኑ ይህ መከራ ደስታችሁ ነው የሚሆነው። ይህ መከራ ሰላምን የሚሆነው። ሀብት ብትሉ ብዙዎች ይፈልጋሉ። ምግብ ብትሉ ብዙዎች ይፈልጋሉ። እንቅልፍ እረፍት ማድረግን ብትሉ ብዙዎች ይፈልጋሉ። ስለሚፈልጉ ነፍሶቻችሁን ይሰርቁና ሰላማችሁን ይነሳሉ። ሰላማችሁ ልብስ፣ ጌጥ፣ ቤት፣ መኪና አይደለም። ያንን ብዙዎች ስለሚፈልጉ ምንም በዚህ ምድር ያሉ መንፈስ ቅዱስን ማያውቁ ምንም እግዚአብሔር እንዳለ ማያውቁትም ያንን ይሻሉና ያንን በሚነጥቋችሁ ጊዜ ሰላማችሁ ይጠፋል። እኔ የሚሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ማለት እኔም በማመናችሁ የሚደርስባችሁን መከራ በአጽኑ በመጽናት የምትቀበሉትን ያንን መከራ በረከት አደርግላቸው፣ ዋጋ አድርግል፣ ሽልማት አድርግ፣ ክብር፣ ጌጥ አድርግላቸዋለሁ እያለ ነው። ሰላሜን ተብላችኋለሁ። እኔ የሚሰጠውን ሰላም ዓለም እንደሚሰጠው ሰላም እርጋታ፣ ሰላማዊ የሆነን ዓለም ሊሰጠው የማይችል
የማይችለውን ሰላም ሊሰጥልን የሚችል ክርስቶስ ብቻ ነው። እንግዲህ መብል ያስደስተን ቢባል ለጥቂት ጊዜ ነው። ኋላ ላይ ስንራብ ደግሞ እንጨነቃለን። ልብስ ያስደስተን ብንል ለጥቂት ጊዜ ነው። ሲታጠብ 2-3 ወር ሲታጠብ ይበልዝና ያስጨንቀናል። መብል ያስደስተን ብንል ለጥቂት ጊዜ ነው። ተርበን በልተን ስንራብ እንጨነቃለን። እና እሱ የሚሰጠው ሰላም እንዲህ አይነት ጊዜያዊ ሰላም እንዳይደለ ጌታችን ተናገረ። ልባቸው አይደንግጥ አትፍሩ አለ። እኔ እንደሚሄድ እናንተም ደግሞ እንደሚመሰል የነገርኳችሁ ሰምታችኋል። ብትወዱኝስ ወደ አብ በመሄዴ ደስ ባላችሁ ነበር። እርሱ አብ ይበልጠኛልና። እንግዲህ አብ ይበልጠኛል ማለቱ አባቶቻችሁ ይበልጡናል በሉ ሲለን ነው እንጂ እርሱ አብ ይበልጠዋል ማለት እርሱ ያነሰ እርሱ ዝቅ ያለ ማለት እንዳይደለ አብና እኔ አንድ ነን በሚለው ትምህርቱ እናያለን ማለት ነው። ስለዚህ አብ ይበልጠኛል ማለት አባቶቻችን ይበልጡናል ማለት ይገባል። እናንተ ከአባቶቻችን እንበልጣለን አትበሉ እያለ ለሐዋርያት እያስተማራቸው ነው። እንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና በእኔም ላይ ምንም አያገኝም። የዚህ ዓለም ገዢ ያለው ዲያብሎስን ነው። ዲያብሎስ በዚህ ዓለም ሰልጥኖ ገዢ ሆኖ ኖሮ ነበረ። እርሱ ራሱን ገዢ አድርጎት እንጂ እርሱ እስረኛ ነው፣ የሲኦል እስረኛ ነው። እርሱ እስረኛ የሆነውን ታዲያ ገዢ ለምን አለ ቢባል ኃጢአተኞችን የሚገዛቸው በኃጢአት እያሰራ የሚገዛቸው ከእግራቸው በታች እንዲሰግዱ እንዲወድቁ ለጣዖት እንዲያመልኩ ቀን ሌሊት ለእርሱ መስዋዕት ሆኖ እንዲቀርቡ የራሳቸውን ለዲያብሎስ ያስገዙትን እና ዓለም ያለው ጥፋትን፣ ሞትን፣ ጨለማ ስራን፣ ክፋትን ነው ዓለም ያለው እና ጨለማ ላይ ክፋት ላይ የተሾመ አለቃ ሴጣን ነው እንጂ ሲኦል ላይ የታሰረ እስረኛ ነው። ብዙ ዓመት ከመታሰሩ ውጭ በቀር ምንም ሌላ ሀልቅነት ለርሱ የለውም። ግን የዚህ ዓለም ያለው በዚህ ዓለም የሚደረጉን የክፋት ሁሉ ራስ ደግሞ ዲያብሎስ ነው። ከውስጡ ነው እንደሚያመነጭ ጌታችን ተናግሮ ነበርና የዚህ ዓለም ገዢ ይመጣል፣ እኔም ላይ ምንም አያገኝም። ነገር ግን አብን እንደሚወደው ዓለም ያውቁ ዘንድ አብ ትእዛዝን እንደሰጠኝ እንዲሁ አደርጋለሁ። ተነሱ ከዚህም እንሂድ ብሎ ጌታችን አስተማረ ማለት ነው። በዚህ መልኩ ጌታችን ሰፋ ያለ ለተማሪዎች የሚያጽናና ቃል መንፈስ ቅዱስን እንደሚልክ ዝም ብዬ አባት እንደሌላችሁ ልጆች እንደማይተው ያስተማረበት ክፍል ነው። ቀጣይ እግዚአብሔር ቢፈቅድ ምዕራፍ 15ን እንመለከታለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ ይሁን። ወስብሐት ለእግዚአብሔር።